በሞትና በኔ መካከል አንድ እርምጃ ቀርቶ ኃይለኛ ደም እንደዚህ ፍርንጥር ብሎ ነው የወጣው። ሲወጣ የሐኪሙ ፊት ደም ነው፣ ጫማው ደም ነው እና እንዳልወድቅ ጥረጉልኝ እንዳልወድቅ ይላል። እንደዚህ ግላቡን እንደዚህ እንደያዘ ማለት ነው። ኦክሲጅን ነው የሚያስፈልገው እያለ ሆስፒታል ለአፖስትል ስደውልለት እየተነፈሰ አይደለም፣ እንደዚህ አረፋ ያክረፈርፍ ነበር፣ እንደዚህ ነበር። አሁን ግን ትንፋሹ ሁሉ ጸጥ ብሏል። ከዛ ልጁ እያየ ነው። አረፋው በዚህ ይወጣ ነበር። ምንድነው በህፃንነቱ ምጥል በሽታ መጥቶበት ነው። በህይወታችንማ ይሄ ነገር አይሰራም። እንደዚህ ነው አልነገርኳትም። እጄ ላይ እንደዚህ ሳረግ አረፋ አይኑን ምኑን ነገሩን አየው። እየተቀየረ ነው የመጣው። ያከተመ ተስፋ የተቆረጠበት ለምንድን የቆየችው ድምጿ አይሰማ ምናምን ይላሉ ውጪ። ህፃኑን እዛ ማሞቂያ ላይ ረስቶት ረዳት ዶክተሩ ክርስቲያን ናችሁ አይደል አምናችኋል አይደል ጸልዩ ባመናችሁት አምላክ ጸልዩ ይሏቸው ነበር። የመጀመሪያ ልጄ ነው። ያስደነግጣል በጣም። ጤነኛ ያልሆነ ልጅ መውለድ ኩላሊቱ አይሰራም ምናምን እንኳን ያልተወለደ ልጅ ለተወለደ በህይወት ላለ እንኳን ኩላሊቱ ምናምን ሲባል ምን ያህል መከራ እንዳለው ምን ሰማው ነገር ነው። የቤተሰብ ጭንቀትና ግራ መጋባት በጣም እፈራ ነበረ። በጣም ብዙ ጭንቀቶች አሉ። እንደዚህ እንደምነግራችሁ አይደለም። ያንዳንዱ ለሊ ሐሳብ ይዘኛል። ልጁ ውስጤ በተንቀሳቀሰ ቁጥር በጣም ግራ ያጋባኝ ነበርና በጣም ፈራ ነበር። መርፌ እየተሰጠኝ ነበር። ስነቃይ ነበረው። በጣም ኃይለኛ ሰልፍ ነው ይሄ። የሆነ የሞት ሽታ ነበረውና ያማጥኩኝ ፌንት አደርጋለሁ። እዛው ፌንት አድርጌ ልጁ ይታፈናል እየተቆጣኝ ሐኪሙ። የእግዚአብሔር አምላክ ጣልቃ ገብነት ደሜ በጣም ወርዷል። ከባድ ነበር። እግዚአብሔር ጣልቃ ቢገባ ኑሮ ያቺ ሰዓት የኔ የመጨረሻ ሰዓት ነበር። ልጄን እንደወለድኩኝ እኔ መሞትበት ሰዓት ነበርና ከመጨረሻዋ ሰዓት ድረስ ስትሰራ ይታወቀኝ። የሆነ አበቃ አለቀ ምናምን ስል የሆነ አቅም ይሰጠኛል። ሰቦቼ ማለት ሁሉም አጠገቤ ያሉ ሰዎች ባለቤቴ ምናምን በብዙ ፍርሃት ውስጥ ነበሩና ከዛ በጣም ታመሙ። በህይወቴ እኔ ታምሜ አላውቅም። ይሄማ ቀላል ነው ብዬ በብር ቢገመት የምትለኩለት ገንዘብ የለው። በዛ መንፈስ ነው እሱ እኛን የሚያገለግለው። ያሉትን ያላቸውም የሌላቸውም ሰው በሰውነቱ ሲያከብር ነው ያየው። አዎ በዚህ ቤት እግዚአብሔር በጸጋው እያስደነቀን ነው። ማውንት ዛይን ዓለም አቀፍ ቤተክርስቲያን ለብዙዎች የእረፍትና የበረከት እንዲሁም እግዚአብሔር አምላክ ለትውልድ እረፍትና ለምድራችን በረከት አድርጎ ባስነሳልን የእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ እውነተኛውን የእግዚአብሔርን መንግስት በመግለጥና ብዙዎች ከግራ መጋባት ወደ ዓላማ መር ህይወት ከመቅበዝበዝ ወደ ተሻለ እረፍት ከጥልቅ ድህነት ወደሚያስደንቅ በረከት ከበሽታ ወደ ፍጹም ጤንነትና ሰላም በማምጣት ለብዙዎች የክርስቶስን እውነተኛ ማንነት በመግለጥና እውነተኛው የክርስቶስ ልብ እንዲኖራቸው በማስተማር በመገንባትና በማብቃት በትጋት እያገለገለ ብዙዎችም ይህንን በምስክርነታቸው ሲያረጋግጡ ተመልክተናል። ዛሬም ደግሞ እጅግ ድንቅ በሆነ ምስክርነት ተመልሰናል። በዓለም ዙሪያ ያላችሁ ውድ የቮይስ ኦፍ ጋድ ቲቪ ተመልካቾችና ቤተሰቦቻችን በማውንት ዛይን ሚራክልስ ፕሮግራም እግዚአብሔር ያደረገላቸውን ተአምራትና ድንቅ እናንተም ያስተምራችኋል፣ ያጽናናችኋል በማለት እንዲህ ቆንጆ በሆነ አቀራረብ ይተርኩልናል። እናንተም እስከ መጨረሻው እንድትከታተሉትና እንድታተርፉበት እኛም ከወዲሁ ግብዣችን ነው። መልካም ቆይታ። ማውንት ዛይን ሚራክልስ። ስሜ ኬቲ መሐመድ እባላለሁ። የመጣሁት ከዚህ ከቢሾፍቱ ነው። እግዚአብሔር ብዙ ነገር አድርጎልኛል። ይሄንን እድል የሰጠኝ እግዚአብሔር እጅግ አድርጌ አመሰግናለሁ። እንደዚሁም ደግሞ ጌታችንን መድኃኒታችንን በደንብ እንዳውቀው ያስተማረኝን የመከረኝን የጸለየልኝን አፖስትል ይድነቃቸውን
እንደዚሁም ደግሞ ባለቤቱን ባርኮት በቀለ፣ ሁሉም ደግሞ ዛሬ እድል አገኛችሁ እዚህ የመጣችሁት ሁሉ እግዚአብሔር ይባርካችሁ። እዚህ ቸርች የመጣሁት 2013 መጨረሻ ነው። ያሁኗ ባለቤቴ ያኔ ጩኛ የነበረች እሷ ጋብዛኝ ወደዚህ መጣሁት። እዚህ ስመጣ አፖስትል በኃይል ወንጌልን ያስተምር ነበረ። ልቤን ይነካኝ ነበረ። እዚህ ስመጣ እመጣለሁ፣ ያኔ እሄዳለሁ አዲስ አበባ ስለምኖር። ትምህርቱ ግን ብዙ ነገርን ከኔ አራግፎልኛል። እኔ የተገነባውትን እንትኖችን አፈርሶልኝ እግዚአብሔርን በደንብ እንዳቀው አርጎኛል። እዚህ ቸርች እኔ ያደኩት ጴንጤ ቸርች ነው ወይ ደግሞ ጴንጤ ነበርኩ ከልጅነቴ ጀምሬ። ግን አሁን ያኔ እኔ የተገነባውት ትምህርቶች ነበሩ ብዙ። ግን እዚህ ማውንት ዛይን ቸርች ስመጣ አፖስትል እያስተማረኝ ብዙ ነገሮችን ፈርሶልኝ ወደ ክርስቲያን ተለውጫለሁ። ህይወት መንፈሳዊ መሆኑን በደንብ ገብቶኝ ብዙ ነገሮችን እኛ እንደተማርኩት ወይ ደግሞ ሌሎቹ ብዙ ፊልዶችን ተምራችሁታል። መጽሐፍ ቅዱስ ላይ ግን የምንማረው እስከ ህይወት ነው። ህይወት ስላችሁ ሁሉ ነገር አለው። ግን እኛ በየጊዜው የምንማረው አካውንታንትም፣ ሳይንስም፣ የተለያዩ ነገሮች ማናጅመንትም ስንማር የተወሰኑ ነገሮችን ነው ተምረን ከ4 ዓመት ወይ 7 ዓመት ተምረን እንጥለዋለን። ይሄ መጽሐፍ ቅዱስ ግን ሁሌ ህይወት መሆኑን እዚህ አፖስትል ይድነቃቸው በደንብ አስተምሮኛል። ማስተማሩ ብቻ ሳይሆን ጸልዮልኛል። ብዙ ነገር ከኔ ተራግፏል። ብዙ ነገር አውቅ ያለው አይኔ ተገልጧል። ብዙ ለውጥ ነው ራሴ ላይ ያየሁት። መጽሐፍ ውስጥ ደግሞ ሁሉ ነገር አለው። መጽሐፍ ውስጥ ሁሉ ነገር አለው ስለው ህይወት አለው፣ ቢዝነስ አለው፣ የተለያዩ ነገሮች መኖሩን በደንብ ገብቶኛል። በደንብ ገብቶኛል ማለት እንደ እዚህ ያገኘሁት ትምህርት እንደሌላ አይደለም። ህይወቴን ነው የተቀየረው፣ ቤቴን ነው የተቀየረው። ይሄ ብቻ ሳይሆን 2013 እዚህ ስንመጣ እንደዚህ በየጊዜው እየመጣው ህይወቴ እንደተቀየረው እዚህ ነው የጋብቻ ትምህርትም የተማርነው። የጋብቻ ትምህርትን በድንቅ ሁኔታ ነው የተማርነው። የጋብቻ ትምህርት ራሱ ስንማረው ብዙ ነገር ከኔ ፈርሷል። ብዙ ነገር ተምረን ስንጨርስ ከአንድ አመት በኋላ የሰርግ ፕሮግራም እዚሁ ቸርች ነው ያደረግነው። እግዚአብሔር ረድቶን በጣም በጥሩ ሁኔታ እኔ ተጋባ ነው። በጣም ጥሩ ጊዜ ነበር። እግዚአብሔር ረድቶኝ እዚህ የተማርኩት ከኔ የተራገፈው ወይ የፈረሰው ብዙ ነገሮች ናቸው። ለምን አፖስትል በደንብ ፍትፍት አድርጎ ያስተምረን ነበር በድንቅ ሁኔታ። ያኔ ልቤን ይመታ ነበር። እኔ ወደዚህ ስመጣ ልቤን መምታት ብቻ አይደለም ትምህርቱ ራሱ አንዳንድ ቦታም ከዛ በኋላ ቼክ አድርጌያለሁ። አይገናኝም፣ ለየት ያለ ነው። በቃ እግዚአብሔር እዚህ ቤት አለ እና ያኔ ልቤን ስነካ ይታወቀኝ ነበር። ከዛ በኋላ እዚህ ነው የቀጠልኩት። እስካሁን እዚህ ነው። አንዳንድ አገልግሎቶች ውስጥም ገብቻለሁ። አፖስትል አስተምሮኝ መጽሐፍ ቅዱስን በደንብ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደሆነ ማን እንደሆነ እንዴት መጽሐፍ ቅዱስ ውስጥ እንዴት መማር እንዳለብን እንዴት ማጥናት እንዳለብን ሁሉ ነገር በደንብ ተምራለሁ። እዚህ ቸርች በጣም ተለውጫለሁ ከምለው በላይ አይኔ ተገልጧል። ልቤ በጣም ተከፍቷል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ወደዚህ ቤተክርስቲያን ከመምጣት በፊት ምን አይነት የጴንጤን ህይወት ነው ያስኬድከ ነበረው? ምን አይነት ዕውቀት ነበረ? እኔ ቅድም እንዳልኩ እውነት ነው ጴንጤ ቤተክርስቲያን ውስጥ ነው ያደኩት ከህፃንነቴ ጀምሬ። ግን ያኔ እንደዚህ አልገባኝም ነበር ስለ ወንጌል ስለ መድኃኒታችን ኢየሱስ ክርስቶስ እንደዚህ አላቆም ነበር። እዚህ ግን ትምህርት አፖስትል በደንብ ፈትፍቶ እያስተማረኝ እየጸለን ብዙ ነገሮችን መጽሐፍ ቅዱስን በደንብ አድርጎ ፈትፍቶ አስተምሮናል። እያስተማረን ልቤን ይነካኝ ነበር ትምህርቱ። ልብ መንካት ብቻ ሳይሆን እኔ የተገነባሁት ሌላ ነገሮች ነበሩ። እሱን እያፈረሰልኝ በጥሩ ሁኔታ እኔ ተማርኩት። እዚህ ጥሩ ሁኔታ ስላችሁ መጽሐፍ ቅዱስ ቅዱስ መሆኑ የማይለወጥ የማይቀየር፣ ሌሎች መጽሐፎች ግን ከተማርን በኋላ እንደምጣሉ አይደለም። ሌሎች ሳይንሶች ላይ እኔ ተማርኩት የሰው ፍጥረት ራሱ ሰው በስቴፕ እዚህ ደረጃ እንደደረሰ ነው የተማርኩት። እዚህ ማውንት ዛይን ቸርች አፖስተል እንዳስተማረን ወንጌል ውስጥ እንዳየሁት ከሆነ ሰውን እግዚአብሔር እንደፈጠረ መጽሐፍ ቅዱስ ላይ በደንብ አይቻለሁ።
ይሄ ደግሞ የትኛውም ሪሰርች ላይ የትም የማይገኝ ነው። መጽሐፍ ቅዱስ ውስጥ ሁሉ ነገር አለ፣ ህይወት አለ። ሁሉ ነገር በየቀኑ የመዘዙ መብላት ነው መጽሐፍ ቅዱስ ውስጥ እኔ የተማርኩት። ህይወት መንፈሳዊ እንደሆነ በደንብ ገብቶኛል። የትኛውም ትምህርት ቤት ይሁን ሆስፒታል ፋውንዴሽን ሲቀመጥ የጋበዙ ሰው ወይ ደግሞ ባለስልጣን ነው መጥቶ ሪባን ከፍቶ መጋረጃ የሚከፍተው። እኔም እንደዚሁ አይኔ በደንብ ተከፍቶልኛል። እግዚአብሔር ይመስገን። በደንብ ነው ህይወቴ የተለወጠው። መለወጥ ብቻ አይደለም፣ የቤቴ ራሱ መንገዴ፣ ሁሉ ነገሬ፣ ልቤ፣ አካሄዴ ሁሉ ሞገስን አገኝቻለሁ። እግዚአብሔር ይመስገን። ስሜ ምስጋና ሙልጌታ ይባላል። የመጣሁት ከዱከም ነው እና እዚህ ቸርች የመጣሁት 2012 አካባቢ ነው የመጣሁትና እኔ እድገቴ ከልጅነቴ ጀምሮ በቤተ ክርስቲያን ነው ያደግኩትና ግን ትክክለኛ የሆነ መንፈሳዊ ዕውቀት አልነበረኝም። አቴንድ አደርጋለሁ። ሰንደይ ስኩል ተምሬ ነው ያደግኩት። ጥሩ ከሚባሉ ቸርች ውስጥ ከሚሳተፉ ልጆች ውስጥ ነበርኩኝና እዚህ ቸርች ግን ስመጣ የተረዳሁት ነገር ህይወት መንፈሳዊ እንደሆነ ነበርና እዛ ሳደርግ የነበረው ስርዓቱን ነው እንጂ በትክክል ልቤን ነክቶት ህይወት እየኖርኩ አልነበረም። መንፈሳዊን ህይወት በትክክል እየኖርኩ አልነበረምና እዚህ ቸርች የጋበዘኝ ወንድሜ ነው። 2012 ላይ ወንድሜ ነበር የጋበዘኝና እዚህ ቸርች መምጣት ጀመርኩኝ። ከዛ በኋላ ህይወቴ በደንብ መቀየር ጀመረ። አስተሳሰቤ፣ አካሄዴ መቀየር ጀመረና አንዴ አፖስትልን በቢሮ ማግኘት እድል ነበረኝና እንዲያማክረኝ ፈልጌ እንዲጸልይልኝ አቅጣጫ እንዲያስይዘኝና እንዲያማክረኝ አስቤ በቢሮ አግኝቼው ነበርና በቢሮ ካገኘሁት በኋላ እንዳልኳችሁ እኔ ያደግኩት በመንፈሳዊ ቤት ነው፣ ማለት በቸርች ውስጥ ነው ያደግኩት እና ካገኘሁት በኋላ አፖስትልን ፖዚቲቭ የሚመስሉ አመለካከቶች ግን ትክክል ያልሆኑ አካሄዶች ነበሩኝና አፖስትል በደንብ መከረኝ፣ አቅጣጫ ሲያዘኝ፣ ጸለየልኝ እና መተው ያለብኝን ነገር ማድረግ ያለብኝን ብዙ ነገር አወራን፣ ተነጋገርንና ያንን አቅጣጫ ይዤ ወጣው ማለት ነው። ከዛ በኋላ እዚህ ቸርች በደንብ መምጣት ጀመርኩኝ እና ከዛ በኋላ በደንብ መሳተፍ ጀመርኩ። ከዛ በፊት ግን እኔ በቸርች ውስጥ ብዙ ስላደኩኝ ብዙ ፓስተሮችን፣ መንፈሳዊ ሰዎችን አውቃለሁ፣ አገልጋዮችን፣ የቤተ ክርስቲያን አገልጋዮች በደንብ አውቅ ነበርና አንዳንድ ነገሮች ላይ እፈራ ነበረ። ብዙም እንትን ማድረግ አልፈልግም። ለምን ብዙ አብሬያቸው ያሳለፍኳቸው ሰዎች ጥሩ ይሆኑና ልክ የምድር ላይፍ ላይ አንዳንድ ነገሮች ላይ የሚፎርሹበት ነገር አለና ከማንኛው ሰው ጋር መቀጠል እንዳለብኝ፣ ማን መንፈሳዊ አባት ለኔ መሆን እንዳለበት ጥያቄ ውስጥ ነበርኩኝና አብዛኞቹ እኔ በቃ ማዝንባቸው ነገሮች ነበሩ። እንደገና ደግሞ እኔ ማገልገል፣ መስራት፣ በቤተ ክርስቲያን ውስጥ መስራት ከምፈልጋቸው ነገሮች ጋር ብዙ እኔን አቅጣጫ የሚያስይዘኝ ሰው አልነበረም፣ የሚመራኝ ሰው አልነበረም። እንዳልኳችሁ በቤተ ክርስቲያን ውስጥ ነው ያለሁት። መንፈሳዊ ሰዎችን አውቃለሁ፣ የቤተ ክርስቲያን መሪዎችን አውቃለሁ፣ የቤተ ክርስቲያን አባት የሚባሉም ሰዎች ነበሩኝ። ግን ያንን እግዚአብሔር በእኔ ሊሰራ ያለውን ሀሳብ በደንብ አቅጣጫ የሚያስይዘኝ ሰው አልነበረምና አፖስትል ሁል ጊዜ እዚህ መድረክ ላይ ሲያስተምር ሲናገር እኔ ልቤ ይደነግጥ ነበረ። ማለት እኔ ማረግ የምፈልጋቸውን ነገሮች መስራት በምፈልገው አቅጣጫ ያወራ ነበርና በቃ ልክ እንደዛ ሲያደርግ በደንብ መቅረብ ጀመርኩኝ። በደንብ ልቤን ይነካኝ ጀመርና በቃ ትክክለኛ የሆነ ነገር ይሰማኝ ጀመረ። ከዛ በቃ በደንብ አቴንድ ማድረግ ጀመርኩኝ። በደንብ ቸርች መምጣት ጀመርኩና ከዛ በኋላ የካምፕ ሚቲንግ ተዘጋጅቶ ነበረ እና ዛ ካምፕ ሚቲንግ ላይ አቴንድ አድርጌ ገብቼ 3 ቀን ጸሎት ነበር። ከዛ በኋላ በቃ ነገሮች በደንብ መቀየር ጀመሩ እና ወደ ቸርች በደንብ መቅረብ ጀመርኩ። ህይወት መንፈሳዊ እንደሆነ በደንብ ተረድቼ አካሄዴን ቀየርኩኝ ማለት ነው። ከዛ በኋላ በቃ እንትን ካምፕ ሚቲንግ ነበረ። ካምፕ ሚቲንግ ገባው እና ወደ ቸርች እሁድ ሁል ጊዜ እመጣለሁ። ከዛ ከባለቤቴ ጋር የተገናኘንበት ገጠመኝ
እንደዚህ ወንዶች ለትዳር ወይ ለሪሌሽንሺፕ ሲጠይቁኝ ቸርች ጋብዝ ነበረ እና ይሄንን አቅጣጫ የሰጠኝ አፖስትል ነው። ሰው መንፈሳዊ መሆን አለበት አለኝ። እኔም መንፈሳዊ አልነበርኩም በዛ ሰዓት ጴንጤ ነበርኩኝ እንጂ መንፈሳዊ ህይወት የለኝም፣ ይሄ ክርስትና የለኝም። እና ግን የማመጣው ሰው ደግሞ መንፈሳዊ ሰው መሆን አለበት፣ የገባው መሆን አለበት። ስለዚህ የሆነ ነገር ሲሉኝ እንደዚህ ምናምን ብለው የሆነ ሲያወሩኝ ምናምን ቸርች ጋብዛቸዋለሁ። መምጣት እንኳን የማይችሉ ሰዎች ከሆኑ በዩቲዩብ እንዲከታተሉ አደርግ ነበርና አንድ ሁለት ሰዎች ምናምን እዚህ ቸርች ጋበዝኩኝና ከዛ ይመጣሉ ከአፖስትል ከሚያስተምረው ትምህርት ጋር ተጋጭተው ይመለሳሉ እና ሲወጡ መልእክቱ አይገባቸውም። እንዴት ነበረ የጋበዝኩትን ያንን ወንድ እንዴት ነበር ፕሮግራም ምናምን ስለው ስለ ቤቱ አፖስትል ስለተቆጣው ነገር ስለሆነ ነገር ምናምን ነግረውኝ ይወጣሉ። ከዛ ዝም እላለሁ እና ሌላም ቀን ጋብዛለሁ። ልክ የሪሌሽንሺፕ ጥያቄ የትዳር ጥያቄ ሲያቀርቡልኝ እስቲ ቸርች ልጋብዝ ነው ምላቸው የመጀመሪያው ነገር እና ሁል ጊዜ ቸርችና ምናምን እለዋለሁ። ከዛ ቸርች ይመጣሉ። ቸርች ሲመጡ በቃ በፍጹም ሌላ ተቃራኒ ነገር ነው የሚያወሩልኝና አፖስትል ደግሞ እኔን እንዴት መስተካከል እንዳለብኝ ስለነገረኝ ኦሬዲ እኔ ያንን መንገድ ይዣለሁ። የሚመጣውም ሰው ደግሞ ያንን መንገድ መከተል አለበት። ስለዚህ አሁንም እንደዛው እየጋበዝኩ ምናምን አንድ ጊዜ ዱካም ላይ አንድ ወንድም ጋበዝኩኝና አፖስትል እያገለገለ ያለ በጣም ደስ የሚል ስብከት እየሰበከ እያስተማረ ምናምን ባለበት ሰዓት ላይ መልእክቱን ስብከቱን ያቆምና በዚህ በኩል አንድ ወንድም የተቀመጣለና በጣም በልብ እየታበይክ ነው ምናምን አለው። ከዛ እየታበይክ ነው፣ እዚህ የሚሰራው መንፈሳዊ ስራ ነው፣ ይሄ እንደ ሌላ ቤት አይደለም፣ ይሄ ቸርች ነው፣ ቤተክርስቲያን ነው ምናምን ብሎ ተናገረ። በቃ ያ መልእክት ቀጥታ ለዛ ሰው እንደሆነ ገባኝ እኔና ከዛ ወጣን። እንደ ወጣንም ያንን መታበይ ባንደበቱ ነገረኝ። ታብዮ ምናምን እንዴት እንደዚህ ምናምን ብሎ ተናገረ። ከዛ በኋላ አይ አልኩኝ፣ በቃ ይሄ ነገር አልሆነም እያልኩ እንትን ማሳለፍ ጀመርኩና ክብር ለእግዚአብሔር። ከዛ ዩቲዩብ ላይም በቃ ሆቴል ላይ ምናምን ስቀመጥ ምናምን ቪዲዮ ከፍትላቸዋለሁ። ከዛ አቃለው የሆነ ነገር ሲሆን አቃለውና እየተረዳው ያንን ነገር ዝም ምናምን እላለሁ። ከዛ ውዴን አንድ ቀን ቸርች ጋበዝኩትና ከአዲስ አበባ ነበር የሚኖረው። መጣ፣ እዛኛው አጥቢያ ነበረ መጣ። ከዛ ተሰበከ ምናምን አለቀና ቸኩሎ ስለነበረ ሳናወራ ምናምን ሄደ። ከዛ አፖስትል አጠገብሽ የተቀመጠው ሰው ከተናገርኩት መልእክት ጋር ሲገናኝ አውቅ ያለው አለ። ያ መልእክት ወደ ውስጡ ሲገባ ታውቆኛል ብሎ ነገረኝና እኔ ከአፖስትል ጋር እንዲህ ወንዶች ጋብዛለሁ እንደዚህ ያደርጋለሁ ምናምን ብዬ ያወራሁት ነገር የለም። በቢሮም ስለ ትዳር ስለ ወንድ ስለ ጋብቻ ምናምን አላወራሁትም። ግን አቅጣጫ ሲዞኛል፣ ያንን አቅጣጫ እየተከተልኩ ነው። ከዛ የአጠገብሽ የነበረው ወንድም አብሮሽ ነው የመጣው እንደዚህ አለኝ እና መልእክቱ በትክክል ውስጡን ሲነካው ይታወቀኝ ነበረ አለ። ከዛ ደወልኩለትና እንዴት ነበረ ምናምን ስለው በጣም ልቤን ነክቶኛል መልእክቱ አለ። ከዛ በቃ በጣም ልቤን ነክቶኛል አለኝና ደስተኛ እንደነበር የሚሰብከው ነገር እንዴት ደስ እንደሚል ምናምን አለ እና የነበረበት ጴንጤ ቸርች ነው፣ ቤተሰቡ ጴንጤ ናቸው ምናምን። ከዛ ላይፉን በደንብ አውቃለሁና አንድ ስቴፕ ሄድን ማለት ነው። ክብር ለጌታ። እዛን ቀን መልእክቱ ባይገባ ኑሮ እቺን የመሰለሽ ልጅ መልእክቱ ባይገባ ኑሮ እዛን ቀን እቺን የመሰለሽ ልጅ አታገኝም ነበር ማለት ዋው። እሺ እና ደስ አለኝ። ከዛ በኋላ እሱ በሚመቸው ሰዓት ቸርች መምጣት ጀመረ። እየተመላለሰ ምናምን ይመጣል፣ ወደ አዲስ አበባ ይሄዳል። በቃ ሲሪየስ ሆኜ እኔም ቸርች መምጣት እንዳለበት ጠንካራ አድርጌ እንትን ማድረግ ጀመር። ከዛ በኋላ ተዋደድን እና ለአፖስትል ነገር ነው የጋብቻ ትምህርት እንዲያስተምረን እንዲጸልይልን የእግዚአብሔር ፍቃድ መኖሩን እንዲያሳውቀን ነገር ነው። ከዛ በጣም ደስተኛ ሆነ። እኔ እዛን ቀን ሳይክ ምናምን ብሎ ብዙ ነገር አወራ መከረንና
ትምህርት ጀመርን። የጋብቻ ትምህርት በቢሮ አስተማረን። አፖስትል ከ6 ወር በላይ ተማርንና በአመቱ ጋብቻችንን አደረግን ማለት ነው። ክብር ለጌታ። ትንሽ ያው ካምፕ ሚቲንግ የሚባል ነገር አለና ያቺ ካምፕ ሚቲንግ ምንድነች ማለት ነው? በሌላ ቦታ ከእግዚአብሔር ሰው ጋርና ከአገልጋዮች ጋር የምናረገው ጸሎት እንደሆነ በነፃ የምናረገው ጸሎት እንደሆነ እንድነግራችሁ ብዬ ነው። ካምፕ ሚቲንግ የተዘጋጀው 2012 ይመስለኛል እና የተወሰኑ አገልጋዮች የቤተ ክርስቲያን ሰዎች አሉ፣ የቤተ ክርስቲያን አካላት የሆኑ ኩሪፍቱ ቃለ ሕይወት ነበረ። የ3 ቀን ጾምና ጸሎት እዛው ነው የምናድረውና ጸሎት ይደረግ ነበር። እዛ ላይ ስሳተፍ በደንብ ነው የዛኔ 3ቱንም ቀኑ ላይ በደንብ ያስተምረን ነበር፣ እንጸልይ ነበረ፣ ኃይል ያካፍለን ነበረ። የዛን ሰዓት በደንብ ወደ መንፈሳዊ ነገር መቅረብ ቻልኩ ማለት ነው። ክብር ለጌታ ይሁን። ይጨበጨባል ለጌታ። ከትዳር በፊትም እንዳልኳችሁ ብዙ ነገር እዚህ ገብቶናል። ህይወት መንፈሳዊ እንደሆነ በደንብ ገብቶናል። በደንብ ከተማርን በኋላ ወደ ትዳር ገባን። ትዳርም ስንገባ እዚህ ቸርች በየጊዜው እንመጣለን፣ ፕሮግራም እንካፈላለን፣ እንማራለን። ቅድም ያልኳችሁ ነገሮች አሉ። መጽሐፍ ቅዱስን ቅዱስ ነው ብያቸዋለሁ። ምንም የሚወዳደር መጽሐፍ የለም። ስለዚህ እሱን መጽሐፍ እንዴት ማጥናት እንዳለብን ህይወታችን ደግሞ እንዴት መምራት እንዳለብንም እየተማርን መጣን። ከዛ በኋላ መልእክት መጣልኝ ለኔ። በዚህ አመት ስጦታ ይሰጣል፣ በዚህ አመት ስጦታ ቤቴ ይገባል፣ ግን ወጀቦች አሉ፣ ትሻገራላችሁ ምን መጣልን። ስጦታ 2015 ላይ የሰማይ ስጦታ ሲሰጥህ ያለው የእግዚአብሔርን ስጦታ ስትቀበል አያለው። ሃሌሉያ ሪባና ካላማንቴ አሉብራዲያ ኮቫስ ከእግዚአብሔር ዘንድ የምትቀበለው ሪባታልማዲ ካልቦኖ ኦስቶ ፕሬቬንሽኒያቦስ ያሳየኸኝን መቀበል ይሁንለት። አሜን። ብዙ ነገር ከአንተ ዘንድ መቀበል ይሁንለት። አሜን። ለቤትህ እንዳሰበ በመንገዱ ሁሉ ላይ አንተ ስለሱ ስለምታስብ አመሰግናለሁ። አሜን። በቤት ላይ እድል ፈንታ ስላለው አመሰግናለሁ። አሜን። ስለ ቅንነቱ ባርካለሁ። አሜን። ከዛ በኋላ ስጦታው ልጅ ነበረ። ለምን ያኔ የተያያዙ ነገሮች ስለነበሩ ገባን። ልጅ ነበረ የመጀመሪያ ልጃችን። እኛ አሁን ያኔ 2 ነበር፣ አሁን 4 ሆነናል። 4 አመት። ክብር ለእግዚአብሔር። በመሃል ሰበር ነው የነገርኳችሁ። 4 አመት ውስጥ 4 ሆነናል። እግዚአብሔርን አመስግኑልኝ። ግን ብዙ ፈተናዎች ነበሩ፣ ብዙ ነገሮች ነበሩ። ግን ይሄንን ሁሉ ያለፍነው በእግዚአብሔር እርዳታና እግዚአብሔር ደግሞ ምን ሰው ይሰጣል። እግዚአብሔር የሰጠንን ሰው ተጠቅመን ነው። ማንን? አፖስትል ድነቃቸውን። ያኔ በዚህ አመት ስጦታ የተባለው ልጃችን ነበር። ልጃችን ወደ 7 ወር አካባቢ ነው። ክትትል ታረጋለች፣ ሐኪም ቤት በየጊዜው ትሄዳለች። አንድ ቀን 7 ወር አካባቢ ነው ክትትል ስትሄድ ልጁ ኩላሊቱ ላይ ውሃ ቋጥሯል አሉን። ይሄንንም አንቀበልም አልነው በነገረችን። ድጋሜ ስትሄድ አብሬ ሄድኩ። እንደዛው አሁንም ስል እያደገ ነው አለ። ከዛ ለማንም ሰው አልነገርነው። እዛ ሄደን ቸርች እሁድ እዚህ ስንመጣ እሷን አስነስቶ አፖስትል ሰላም ነው አላት። ከዛ በኋላ ከትንሽ ቀናቶች በኋላ አሁንም እዛ ሳይሆን ሌላ ቦታ አልትራሳውንድ ይዣት ሄድኩ። ይዣት ሲሄድ ቼክ ሲደረግ ምንም ነገር አልነበረም። እግዚአብሔርን አመስግኑልኝ። ጉባኤው በእግር ቆሞ እግዚአብሔርን እንደዚህ አሁን ለምሳሌ እንደዚህ ስናወራ ቀላል ነገር ይመስላል። ልጅ ያላችሁ እኔ አሁን ለምሳሌ ከወለድኩ በኋላ ነው አባትና እናቴን በደንብ መውደድ የጀመርኩት። ትልልቅ ሰዎችን ሕፃን ራሱ መንገድ ላይ ሳይ ታክሲ ውስጥ ሳይ የሕፃን ፍቅር የገባኝ አሁን ነው። ሁላችሁ ልጅ ያላችሁ በደንብ ነው የሚገባችሁ። ልጅ የሌላችሁ ግን ያኔ ስትወልዱ በደንብ ይገባችኋል። የእናትና የአባት መጽሐፍ ቅዱስ ላይ ደግሞ አለ። ቅድም ብዙ ነገር አለ ብያቸዋለሁ። እኛ የተማርነው ነው ሁሌ የመዘዝን የምንኖረው ከመጽሐፍ ቅዱስ። እናትና አባት የሚያከብር
ታላቆቹን የሚያከብር ረጅም ዕድሜ እንደሚኖር እንደሚባረክ እዚህ ውስጥ ያለ ቅድም ያልኳችሁ ቅዱሱ መጽሐፍ ውስጥ ቁጭ በሉ። እግዚአብሔር ይባርካችሁ። ያኔ ድጋሜ ስንሄድ አልነበረም። ከዛ በኋላ አሁንም ሰውዬው ጋር ስንሄድ እሱም አልነበረም ማለ። እንደዛ ያለ 9ኛ ወር እሷ ደረሰ የወሊድ ጊዜ። ቅዳሜ ወደ 11 ሰዓት አካባቢ እሷ ገባች። እኔ ስራ ቦታ ነበርኩ። ወደ 1 ሰዓት አካባቢ እዛ ደረስኩ። ማታ በጣም ጭንቀት ነበረ። ማይጸና አልከፈተም። በጣም ብዙ ጭንቀቶች ነበሩ። ከዛ በኋላ ማታ ላይ አፖስትል መጥቶ ጸልዮላት እስከ ማታ ከኛ ጋር አምሽቶ። በዚህ አጋጣሚ እውነት ለማውራት እኔ እንደዚህ አይነት ሰው አይቼም አላቅም። እንደ አፖስትል ሰው አይቼ አላቅም። እውነቴን ነው የምሉ። ተጠቀሙ። ስልክ ስደወል 24 ሰዓት የሚመልስ ስትቸገሩ ሁሌ 24 ሰዓት ከሰው ጋር የሚሆን እኔ አይቼ አላቅም። ክብር ለጌታ ይሁን። ለጌታ ክብር። ስለ ባሪያው ሁሌ አቬሌብል ነው። ኤኒ ታይም የተቸገረውን ሰው ለመርዳት ሁሌ ስልኩ እጁ ላይ ነው ለመመለስ ለሰው። ምንድነው አንድ ቀን ያለኝ እኔ ስልክ አለማንሳቴ በኋላ ከትንሽ ሰዓቶች በኋላ ደውሎልኝ እንደዚህ ሆነ ሲባል ከሚቆጨኝ ስልኬን ግዴታ መመለስ አለብኝ። ማታ ከኛ ጋር አምሽቶ እስከ 7 ሰዓት ከምናምን ጸልዮልን ሄደ። እኛ እዛው አደር። በጣም ብዙ ጭንቀቶች ነበሩ። ጧት ደግሞ እሁድ ነው፣ ወደ አገልግሎት ነው የሚመጣ። አገልግሎት ሳይሄድ እኛ ጋር ሆስፒታል መጥቶ ጧት ልክ በር የኛ ያዝነው ሩም በር ላይ ስደርስ በልሳን እየጸለየ እስከ መጨረሻ እስኪወጣ ድረስ በልሳን ነበር የጸለየ። ሆዷው እንደዚህ ይዞ ሲጸልይ ነበር። እንዴ ሆድ ውስጥ ህፃን እንደዚህ ይንቀሳቀሳል እንዴ እስክል ድረስ። ከዛ በኋላ ነው ለውጥ መምጣት የጀመረው። ክብር ለጌታ ይሁን። ሃሌሉያ። ይህን ነገር ያው እናት ነው የታመመችው ስለሆነ በደንብ እሷ ብትገልጥልን። እሺ። እርግዝና ከተፈጠረ በኋላ 6ኛ ወር ላይ አካባቢ አልትራሳውንድ ለቼክአፕ ሲሄድ ኩላሊቱ ላይ ትንሽ ውሃ ያሳያል እና ታዲያ ምንድነው ማደርገው ምናምን ስለው እስከሚቀጥለው ወር ድረስ አይተን እየጨመረ መሄድ ከሆነ ምናምን ብሎ አወራኝና እሺ ብዬ ሄድኩኝ። ለሱ ስነግረው ብዙም ከበድ አላረገውም እና 7ኛ ወር ላይ ሲሄድ የውሃው መጠር በሴንቲሜትር ሰፍቶ ነው ያለውና ኦሬዲ ኩላሊቱ እየሰራ እንዳልነበረ ነው የነገረኝ። ከዛ ሆዴ ውስጥ ነው 7 ወር ማለት የተፈጠረ ልጅ ነውና የመጀመሪያ ልጅ ነው። ያስደነግጣል በጣም። ጤነኛ ያልሆነ ልጅ መውለድ እንደገና ኩላሊቱ አይሰራም ምናምን እንኳን ያላልተወለደ ልጅ ለተወለደ ህፃን በህይወት ላለ እንኳን ኩላሊቱ ምናምን ሲባል ምን ያህል መከራ እንዳለው ምን ሰማው ነገር ነውና እንደዛ ሲለኝ በቃ በጣም ተስፋ ቆረጥኩና ኦሬዲ ምን ሊያረጉ እንደሚችሉ አውቄያለሁ። ውሳኔው ምን እንደሆነ አውቄያለሁ። ግን በቃ ውስጤ በጣም ተረበሸ፣ አቅም አጣው ምናምንና ቸርች መጣው። ቸርች በሳምንቱ ምናምን እንደዚህ ስመጣ አፖስትል የዛን ቀን ጸሎት ነበር፣ ኃይል ያካፈለ ነበረ። ከዛ ጠርቶ ጸልይልኝ ማለት ለሁሉም ሲጸልይ ለኔም መድረኩ ጋር ወንበር ተደረገልኝና ጸልይልኝ። እጁን ጭኖ ጸልይልኝ 7ኛ ወር ላይና ኪንግደም ላይት የመንግስቱ ብርሃን ይገለጥ። ማክራዲ ካራባሃት ያባውስ the name of Jesus, in the name of Jesus, in the name of Jesus. ከዛ አልትራሳውንድ 2 ምናምን የተነሳሁትና ከዛ ነገርኩት ለውዴ ተነጋገርንና ሌላ አልትራሳውንድ ዲቴል የሚያወራን ሰው ጋር ሄድን እና እንደዚህ ተብለናል ብለን አልትራሳውንድ ውጤቱን ይዘንለት ሄድንና እንደዚህ ነው ውሃ አለ፣ ውሃ ቋጥሯል፣ ኩላሊቱ እየሰራ አይደለም፣ የውሃው መጠን ደግሞ እየጨመረ ነው ያለው ተብለናል አልኩት አልነው። ስንነግረው በደንብ አየ፣ በደንብ ቼክ አድርግ፣ ተጨንቃለች ምናምን አለው። እሱም ቼክ ሲያደርግ ጋራ የምን ውሃ ነው ምናምን ነው ያለው። ክብር ለጌታ ይሁን ይሄንን ላደረገ።
ከዛ በቃ የምን ውሃ ነው ኩላሊቱም ጤነኛ ነው ልጁም ጥሩ ኪሎ ላይ ነው ያለው ምናምን ብሎ ነገረንና በቃ ያንን መስማት ለኔ እንደ እናት ትልቅ ነገር ነው በጣም ከመወለዱ በላይ ራሱ ማለት ዋው ዋው እና በጣም እፈራ ነበር ምናምን በጣም ብዙ ጭንቀቶች አሉ እንደዚህ እንደምነግራችሁ አይደለም እያንዳንዱ ለሊት ሐሳብ ይዘኛል ልጁ ውስጤ በተንቀሳቀሰ ቁጥር ውሃው ጨምሯል እንደዚህ ሆኗል ምናምን የሚባለው ነገር በጣም ግራ ያጋባኝ ነበርና በጣም ፈራ ነበር ከዛ ያንን መስማት እኔ ገና አፖስትል ሰላም ነው በይ ሲለኝ ሳቄ ነው የመጣው የዛን ሰዓት አፖስትል ሲናገረኝ ማለት ነው ከዛ ሄድኩኝ እንደውም አልትራሳውንድ በዚህ ልክ በወር አይነሳም እና በዘጠኛ ወራችን ራሱ የተወሰነ ጊዜ ነው አልትራሳውንድ መታየት ያለበት ግን በጣም ደጋግሜ ነው ማየት የምፈልገው አልትራሳውንድ ውጤቱንና ደጋግሜ ሳይ በጣም ሰላም ነው ጽንሱን በትክክል እያደገ ነው ተባለ ከ7 ወር በኋላ ሁሉ ነገር በቃ በሰላም ሄደና አሜን ይሄን ላደረገው ጌታ ልክ 9ኛ ወር ደርሶ ምጤ መጣና ወደ ሆስፒታል ሄድኩኝ ማታ ከሰዓት አካባቢ ነው ቅዳሜ ከሰዓት ላይ እና ወደ ሆስፒታል ሲሄድ አፖስትል አይዞሽ አለንኛም እየመጣን ነው አለኝና በመኪና ተከትሎን መጣ ወደ ሆስፒታል ወደ ነበርኩበት ከዛ አልጋ ተያዘልኝ ምናምን ገባሁኝ እና ከፍተኛ የሆነ ህመም ምሽቱን በቃ ልቋቋም ማልችለው ያው የወለደ ሰው ምጥን ያቀዋል ግን የኔ ከዛ ይበልጣል እና በጣም ቻሌንጅ ነበረው እና በጣም ከፍተኛ ህመም ለሊቱን ምሽቱን በቃ ራሴን እስከማላውቅ ድረስ በጣም አመመኝና አፖስትል በዛ ሰዓት ሁሉ እዛ ነበር ሆስፒታል ነበረ ጸለየልኝ ምሽቱን አስረከበ በዛ ያሉትን ሐኪሞች አይምሮአቸውን እግዚአብሔር እንዲቆጣጣር አሳልፎ አደራ ሰጥቶኝ አይዞሽ ሰላም ነው ምናምን ብሎኝ ሄደ እና ለሊቱን በቃ በጣም ቁጭ ብለን አደርን ምናምን ምንም ነገር የለም ማህፀን አልከፈተም ምናምን ህመሙ ግን በጣም እየበረታ ሄደ ምናልባት እሱ ከወሰነ ባለቤቷ ከወሰነ ሲኤስ በሰርጀሪ ልትወልድ ትችላለች ምናምን ተባለ እኔ ግን ያ የገባሁት ነገር አለ ከእግዚአብሔር ጋር ያወራሁት ያለፈ ጠባሳዬን በቃ የሚሽርልኝ ነው በምጥ አምጬ ነው የምወልደው እል ነበር አፖስትል ጣዋት ሲመጣ በጣም በኃይል ተሞልቶ ወደ ቸርች ሊገባ ነው እሁድ ፕሮግራም ሊያገለግል ሊገባ ነው ትቶ የመጣው ፕሮግራሙንና ጣዋት ላይ በቃ የተለየ መንፈስ ነበረው ተንበረከከና እኔ በተኛሁበት እሱ ተንበርክኮ እጁን ጽኖ ጫነብኝና ሆዴ ላይ በልሳን ረጅም ሰዓት ነው የጸለየብኝ እና ሲጸልይ እኔ ይወስደኛል ይመልሰኛል ማን አጠገቤ እንደቆመ እንደሄደ ራሱ አላውቀውም ማን እንደነበረ ራሱ ሌሎችም እንደዚህ ሲነኩኝ አይዞሽ ሲሉኝ ምናምን አላቅም ነበር እና በልሳን ረጅም ሰዓት ሲጸልይልኝ እንዲህ በቃ የሚታይ እንቅስቃሴ ሆዴ ላይ በጣም ኃይለኛ እንቅስቃሴ ነበርና ልጅ እንደዚህ ነው እንደሚንቀሳቀሰው አለ አፖስትል ራሱ እጁ ላይ በጣም እንደዚህ የሚታወቅ አይነት እንቅስቃሴ ነበርና ኃይል እንዳለፈ እኔም አውቄዋለሁ ከዛ አይዞሽ ስመጣ ልጅሽን አቅፈሽ ነው ማገኝሽ አለኝና ወደ ፕሮግራም ገባሱ በጣም ዝቅ ብሏል ደሜ እና ፌንት አደርጋለሁ ከዛ ደግሞ እየተቀሰቀስኩ መርፌ እየተሰጠኝ ነበር በሞትና በኔ መካከል አንድ እርምጃ ቀርቶ የሚለው ለኔ አሁን ይታወቀኛል ምን እንዳለፈ ምን እንደነበረ ይታወቀኛልና በጣም በኃይለኛ እንትን ወለድኩ ልጁ ከተወለደ በኋላ ማሞቂያ ላይ አስቀምጠውታል ሐኪሙ ስቲች ነበረኝና ስቲቹን ለመስፋት ግላብ እንደለበሰ እንደዚህ ቆሟልና ኃይለኛ ደም እንደዚህ ፍርንጥር ብሎ ነው የወጣው ሲወጣ የሐኪሙ ፊት ደም ነው ጫማው ደም ነው እና እንዳልወድቅ ጥረጉልኝ እንዳልወድቅ ይላል እንደዚህ ግላቡን እንደዚህ እንደያዘ ማለት ነው ከዛ ምንድነው አልኩኝ ወዲያው ግን ራሴን አላቅም ፌንት አደረኩና ክፍሉ ጠቅላላ ደም ነበር ከዛ የቆዩ ነው የነቃውትና ኦልሞስት ልጁ ከተወለደ በኋላ ከ40 ደቂቃ በላይ ነው የቆየሁት እና ለምንድን ነው የቆየችው ድምጹ አይሰማ ምናምን ይላሉ ውጪ ክርስቲያን ናችሁ አይደል አምናችኋል አይደል ጸልዩ ባመናችሁት አምላክ ጸልዩ ይሏቸው ነበር ምንድነው የታለች ምናምን ይላሉ ከውጪና ህፃኑን ለቤተሰቦቹ ስተባለ የዛን ሰዓት በቃ ማለት እኔ ድምጹን እየሰማ አቅቶኛል እና ፌንት አደርጋለሁ አይኔን እንኳን ከዚህ ወደዚህ ለማዞር አልቻልኩም
እና ልገልጸው ማልችለው የሆነ ነገር በቃ እንትን አቅቶኛል። የመጨረሻ በህይወት አለው ለማለት ይከብዳልና ደነገጠ። ሐኪሙ በጣም ደነገጠ። ፊቱ ላይ ያስታውቃል። ተሯሯጡ። ያልነበሩ ሐኪሞች ወደ ሩሙ ገቡ። ሰዎች እንደዚህ ተሰበሰቡ ምናምን። ከዛ ህፃኑን ለልጁ ከተሰጠ በኋላ ኦልሞስት 40-50 ደቂቃ እንደቆየ እኔ እስቲቹ ተሰፍቶልኝ መድኃኒት ተሰጥቶኝ ጌታ ሆይ አልኩ። በቃ ማለት ልጄ ተወልዶ እኔ እየሞትኩ እንደሆነ ነው ማውቀውና አፖስትልም ብሏል ብዙ ነገር ከዛ በፊት ሲጸልይ የሚጸልያቸውን ቃላቶች ሁሉ ይሰማ ነበርና በዛ ሰዓት ከባድ ነው ማለት አሁን ማንም አይረዳውም እንዲህ ብል ግን እኔ እግዚአብሔር ያደረገልኝን አውቃለሁ። ያንን ጠባሳ ያንን ያለፍኩበትን ህይወት ሁሉ ልቤ የሻከረበትን ነገር ሁሉ ነው የወለድኩት ያወጣሁት ማለት ነውና ክብር ለእግዚአብሔር። ለህቴም ሐኪሙ ምናምን ጴንጤናችሁ አይደለ ምናምን አላቸውና የስሙን የጠራችሁት አምላክ ይሄው ሰጣችሁ ምናምን ብሎ አስረከበኝ። ቤኪ ከውጪ ሆና ማነሽ ምንድነው ምን ሆና ነው እያለች ስትጮህ ማነሽ ሲላት እህቷ ነኝ አለችና ቶሎ ብላ ገብታ አይዞሽ ምናምን ብላ ቅፍ አረገችኝና ይሄ ልብሴ አይታይም ደም በደም ነኝ በቃ ልነግራችሁ አልችልም ማለት የወለደ ሰው የምጥ ሰዓት የሚፈሰውን ደም ያውቃል። ያንን ደም 2-3 እጥፍ ነው የፈሰሰኝና አይዞሽ ብላ በቃ ቅፍ አድርጋ ምናምን ስትይዘኝ እንዴ ደነገጥኩ ማለት ራሴን ራሱ ተጸይፌ ነበር የቆምኩ የነበረው እንደዚህ ብዬ ነው በቃ የቆምኩትና አቅፋኝ ምናምን አጣጥባኝ አጸዳዳችኝና በቃ ደህና ነሽ እግዚአብሔር ይባረክ ምናምን ብላኝ በቃ ያንን ነገር ልረሳው አልችልም ሁሉ ጊዜ ማለት ነውና እኔ የህቴን በቃ እንትን ብለው አለባብሰውኝ ምናምን ወጣሁኝና አፖስትል እኔ ያየሁት ነገር ነበረ በቃ በዚህ ቤት ላይ ሞት ነበር የታወጀው እግዚአብሔር ግን ህይወት አደረገ እያለ በጣም እየተናገረ ጌታን አመሰገነ እና ክብር ለጌታ። ለሰውን ቀላል የሚመስለው ነገር እዛ ቦታ ላይ ስንሆን ሰው ጉንፋን እንኳን ከበድ አድርጎ ሲይዘው ምን ያህል ቻሌንጅ እንዳለው ሁላችንም እናውቀዋለንና ቤት ገብቶ ቤተሰብ ተሰብስቦ ባለበት ጌታን አመስግኖ ጸልዮልን ከዛ በኋላ ከዚህ ቤት ውሃ የጠጣ እንኳን የተዘጋ ማህፀን እንደሚከፈት ነገረን እኛ ቤት ላይ እና በጣም የዛን ሰዓት ሲጸልይ ነበር የተዘጉ ማህፀኖች ሁሉ ይከፈታሉ እያለ በጣም እየተናገረ ጸለየ ጌታን አመሰገነ። እኛ ቤት ገብቶ ያረፈ ሁሉ ከዛ ነገር እንደሚጠጣ ተናገረ። እኔም በራሴ አጠገቤ ያሉ ዘመዶቼ የማቃቸው 2 ሴቶች እንኳን ከኔ በፊት ልጅ እምቢ ያላቸው ሰዎች ወልደዋልና ክብር ለጌታ ይሁን። ጉባኤው ተነስተ ሃሌሉያ ሃሌሉያ ሃሌሉያ። በእውነት አምላካችን ሕያው ነው። በእውነት ኢየሱስ ብቻውን ጌታ በሕያው እግዚአብሔር ፊት የምነግራችሁ የዛን ምሽት ሌሊት ቀን ጸሎት የነበረው ሊትራሊ ከሞት መንፈስ ጋር ነበረ እና ክሊር የሆነ የሞት መልአክ አይ ነበርና በሌሊትም ከጉባኤ በፊት ወደነሷ መሄድ የነበረብኝ አይቼዋለሁ ያን ስፒሪት። ስለዚህ ፋይት ማድረግ ነበረብን። እኛ ጋር ያለው በጨለማ ካለው ስለሚበልጥ እግዚአብሔር ረድቶን ክብር ለነገስታት ንጉስ ለጌቶች ጌታ ላለና ለነበረ ሕያው አምላክ ለሆነ ሃሌሉያ ሃሌሉያ። ታውቃላችሁ አንዱ የሞት መልአክ ከሚሰራበት መንገድ አንዱ ሴቶች በወሊድ መንገድ ነው ብዙ ጊዜ ማለት ነው። እና በዚህ ላይ በኩር ላይ ደግሞ በኩሯ ነው እሷ የመጀመሪያ ለእናትና ለአባቷ የመጀመሪያ ልጅ ነች። የመጀመሪያ ልጇ ነው። በዛ ቤት ላይ ሊኖር የሚችለውን አትሞስፌር አስቡት።
በጣም ትልቅ ሰርግ እንዴት እንደተዳረሽ ደግሞ ስታስታውስ 10 በሬ ምናምን ነው እንደዚህ ከዚህ 6 7 8 እንደዚህ አይነት ሰርግ ነበር አይደል? ክብር ላይ ትነግራቸዋለች። እና በእንደዚህ አይነት መንገድ ደስታውን ያከበረ ሰው ቤት ላይ እንደዚህ አይነት ነገር ሲመጣ ቀላል አልነበረም። ግን አንድ ነገር እናውቃለን፣ ኢየሱስ ብቻውን ጌታ ነው። አክብሩ ቅዱሳን፣ አክብሩት ይሄንን ኢየሱስ። በእውነት መንፈስ ቅዱስ ወደዛ ሲቹዌሽን እየወሰደ ነበረ እና እግዚአብሔር ክብሩን ይውሰድ። እግዚአብሔር ስሙ ይባረክ። እስቲ ለመጨረሻ ጊዜ የምትችሉት ያክላችሁ አምላካችን ሕያው ይባረክ። ዋው! እና አሁን አፖስትል እንዳለው ነው። እኔ ቤተሰቦቼ በደንብ በስርዓት ያሳደጉኝ ናቸው እና ጋብቻችንም ደግሞ በጣም ሰፊ በሆነ ድግስ ደግሰው በደንብ ነው የተዳርኩትና እስካሁን ድረስ በጣም ብዙ ሰው ላይ ትዝታ ያለበት ነውና ደስ የሚል ጊዜ ነበርና ሁሉ ነገርም አድርጉልኝ ብላቸው የሚያደርጉልኝ ሰዎች ነበሩ። እንደውም ወደ ተሻለ ቦታ ለመውሰድ ምናምን በቃ ብዙ ነገር ነበረ። ግን ያ ሁሉ ነገር እኔን የዛችን ሰዓት የመኖርና ያለ መኖሬን ነገር የሚቀይር አይደለም። በቃ እግዚአብሔርና እግዚአብሔር ብቻ ጣልቃ ገብቶ ነው። ክብር ለጌታ ክብር። እና በቃ ሞት ነበር የተደገሰልኝና ሞቴ ነበር የታወጀው። እግዚአብሔር ሞቴን አሳልፎ ያለፈ ህይወቴንም ሽሮልኝ እንደ አዲስ ሰው አደረገኝና ከዛ በኋላ አራስነቴን በቃ በደንብ ታርሼ ምናምን እንደወጣው 5ኛ ወሬ አካባቢ ላይ ሁለተኛ ጽንጽ እንደተፈጠረ ቤት ውስጥ አወኩኝ። አርብ ቀን ነውና ቤት ውስጥ ቼክ ሳደርግ እንደዚህ እርግዝና ተፈጥሯልና በጣም ደነገጥኩ። በቃ ለውዴም ነገርኩትና እሱም በጣም ደነገጠ። ለምን አላገገምኩም፣ ከዛ ቁስል እንኳን አላገገምኩምና አራስ 5 ወር ህፃን ነው ያስኩት። 4 ወር 5 ወር አካባቢ እንደዚህ ነው። ከዛ ቅዳሜ ለታ ሐኪም ቤት ሄድኩኝና ቼክ አደረኩኝ። አው እንደዚህ ነው ተባልኩኝ። ሳምንቱ ተነገረኝ ምናምንና አርብም ቅዳሜም እንቅልፍ የሚባል ባይኔ አልዞረም። በቃ ኃይለኛ ጭንቀት ውስጥ የገባ እና ወይኔ ልጄን ከጄ ላጣ ነው። ያንን ስላሳል ያለፍኩትን ነገር እንትን ስለምን ሰውነታችንም ገና ስለሆነ ምናምንና የወለደ ሰው ያቀዋል። አራስ ነኝ 5 ወር 6 ወር እንኳን አላለፈምና ሰማውና ኃይለኛ ሰልፍ ደግሞ ቤታችን ላይ ነበረ። በጣም ትልቅ ሰልፍ ነበር ቤታችን ላይ። ከዛ ያንን ሰምቼ ቅዳሜ እንቅልፍ ሳይወስደኝ እንደዚሁ እሁድ ጠዋት ቸርች ለመሄድም ሐሳቡም አልነበረኝም። በቃ ምንም ፍላጎት አልነበረኝምና ልጄን ይዤ ውዴ ስራ ነበረው ወደ ስራ ሄዷል። እኔና እሱ ሄድንና ልክ አፖስትል መድረክ ላይ እንደቆመ ምስጉ አለኝና ወጀብ አለ፣ ሰልፍ አለ፣ ሰልፉ ተበተነ በያለኝ። ሰልፉ ተበተነ ብዬ ቃላት አውጥቼ ለመናገር እንኳን በቃ አንደበቴ ሁሉ ተሳሰረ። አለቀስኩ፣ በጣም ደነገጥኩ። እንዴ እግዚአብሔር በዚህ ልክ ነው እንዴ አጠገቤ ሊናገረኝ ያለው ምናምን ብዬ ደነገጥኩና ወደፊት አምጥቶ ጸለየልኝ። በጣም በኃይል የሚያበረታ መንፈስ ሲሰጠኝ እንዳየ ነገረኝና ጸለየልኝ። አልሰማም በይ፣ አልሰማም። ሃሌሉያ። ጌታ አይቶታል ማለት ነው አይደለም፣ አልሰማም ነው ማለት ያለብሽ። አልሰማም በእናንተ ምልክት እንዲሆናችሁ ነው። አልሰማም በይ፣ አልሰማም በይ። ሕያው አምላክ ከኔ ጋር አለ በይ። እጁን አይቻለሁ፣ ዛሬም ደግሞ አቤኔዘር ይሆናል። የማዳን እጁ ይገለጣል። በኢየሱስ ስምና ስልጣን አትሰሚም። የጨለማ የአጋንንት የክፉ ድምፅ ሁሉ ተሰክተዋል። የእግዚአብሔር ማዳን ባንቺ ላይ ይሆናል። የማይቻለውን እያሳይሻል ይልሻል ጌታ። የማይቻለው
የሆነውን አለ ጌታ በፍጥረታዊ የማይሞከረውን አደርገዋለሁ አለ። የኔን አምላክ ታውቂዋለሽ አይደል? እግዚአብሔር ዛሬ አሁን ዘይት አድርጌ ከጸለይኩልሽ በኋላ ነገሮች አፕሴት ዳውን ይገለበጣል። የሚታይ ነገር ፈውስን ነው ሰው ብዙ የሚያሳምነው አይደለ? ኢየሱስ ያድናል። እዚህ ቤት ያለው ጌታ ደስ ይለኛል። አሜን። ለማበሉ ገደብ አለው፣ ለወጀቡ ገደብ አለው፣ ለሁኔታ ገደብ አለው፣ ለሰይጣን ረብሻ ገደብ አለው። ከዛ በኋላ በረታው። በቃ ከዛ ጊዜ ጀምሮ ኃይለኛ የማላቀው ጥንካሬ ይሄ ነገር ሲፈጠር ለእግዚአብሔር ሰው ነግረሽ ነበር ወይ? ድንጋጤሽን ወይስ እንዲሁ ነው ከጉባኤ ያወጣሽ? ለማንም ማለት ማንም አያቅም፣ ከባለቤቴ ውጪ ማንም አያቅም። አርብ ለታ ነው እኔ ቤት ውስጥ ያወቅኩት። ለሱ ነገርኩት። ቅዳሜ እሱ ስራ ነው ያለው። እኔ ሐኪም ቤት ሄጄ ቼክ አደረኩኝ። ከዛ ሌሊቱን አልተኛውም። እሁድ ጠዋት ነው የመጣሁትና አልተገናኘንም፣ አልተያየንም ከሱ ጋር ማለት ነው። ከዛ ምስጉ ብሎ ሲጠራኝ ገና በቃ ውስጤ ሾክ አደረገ በጣምና ጠራኝና ጸለየልኝ። ኃይለኛ ኃይል ነው በቃ የተቀበልኩት። የዛን ሰዓት ኃይል አግኝቼ ክትትሌን ጀመርኩ ምናምንና ሁለተኛ ልጄ ወራቶች እየተቆጠሩ ምናምን እርግዝናዬን እየተከታተልኩ ሄድኩኝ። ልክ 9ኛ ወር አካባቢ ላይ ደሜ በጣም ወረደ። ዶክተር ዘነበ ይባላል። በጣም ጥሩ ሐኪሞች ናቸው። ዶክተር አማኑኤል እዚሁ ቢሾፍቱ ነው የወለድኩት። አለቅሳለሁ እና ሳለቅስ አሳመመሽ ነው እንዴ ምንድነው ምናምን ይለኛል። ይደነግጣሉ እነሱ። በጣም ነው ማለቅሰው፣ እደነግጣለሁ፣ ፈራለሁ ምናምንና ሌሊቱን ቀኑን ዋልኩኝ። ሌሊት ላይ ማታ አፖስትል መጣ። ማታ አፖስትል መጥቶ ጸለየልኝ ምናምንና ሄደ። ከዛ ወደ ቤት ከሄደ በኋላ ውስጤ ጥሩ አይደለም ብሎ ሌሊት ላይ ነርቶ መጥቶ ሆስፒታል ነው ያደረው ከኛ ጋር ማለት ነውና እዛም ሌሊቱኑ ሲጸልይ ያደረ። ከዛ እኔ በዛ ሰዓት ምን ሆንኩኝ? የህመሙም የበፊቱም ህመም ስለነበረ አቅም አጥቻለሁ ተው ምናምን እላቸዋለሁና እየታወቀኝ ነው የሆነ ነገር እየወደኩ ሲሄድ ምናምን ይታወቀኛል። ከዛ እኔ አልችልም በቃ ወደ ሰርጀሪ ያስገቡኝ አልችልም ያልኳቸው እንኳን ላምጥ አይደለም ለመተንፈስ እንኳን ትንፋሼ ሁሉ እየቆመ መጣና ከዛ በኋላ በጣም በብዙ ሰልፍ አሁን እኔ የምጥ ክፍሉንም አልነግራችሁ ማለት የሚወራም አይደለም የምታቁትም አይደለም የሚታይ ስላልሆነ ማለት ነውና በዛ ነገር አልፎ ተወለደ ሁለተኛ ልጃችን ማለት ነው። እና ከዛ በፊት እርግዝና ላይ ያለ አንደኛ ልጄ ህፃን ነበር። ራሴ ነኝ የምሸከመው ማጠባው ሁሉን ነገር ማደርገውና ቤተሰቦቼ ይፈሩ ነበር። ጤነኛ ልጅ አትወልድም በዚህ ስፒድ በዚህ ፍጥነት ቅርብ ስለሆነ በጣም ድጋሜ የተወለደበት ጊዜ አይ ጤነኛ ልጅ አይደለም የሚል ፍርሃት ነበራቸው። በጣም ኃይለኛ ፍርሃትና ከወለድኩ በኋላ አይተውት ነው እኔኮ ጤነኛ ልጅ አትወልጅም ብዬ ነበር አሉኝና ከዛ ያንን መስማት ለኔ በራሱ በጣም ትልቅ እንትን ነውና እኔም ደግሞ ፈራ ነበረ። ኪሎ ዝቅተኛ ነው እንደዚህ ነው በጣም ብዙ ነገር ይባላልና እግዚአብሔር ጤነኛ ልጅ ሰጠን፣ ፍጹም የሆነ ጤነኛ እና ለዛውም የምቸገርበት ምናምን ነገር አይደለም። በቃ ያ የተናገረው ያበረታኝ መንፈስ እስከ መጨረሻው ሰዓት ድረስ ስትሰራ ይታወቀኛል። በቃ የሆነ አበቃ አለቀ ምናምን ስል የሆነ አቅም ይሰጠኛልና የሚያስደነግጥ ለኔ ራሱ በቃላት የማይገለጽ ነገር የሆነ ኃይል ሲገፋኝ ይታወቀኛልና ቤት
ቤተሰቦቼ ማለት ሁሉም አጠገቤ ያሉ ሰዎች ባለቤቴ ምናምን በብዙ ፍርሃት ውስጥ ነበሩና እኔ ግን የሆነ መጨረሻ ነገር ላይ ነው አቅም ማገኘውና ልጄ ተወለደ ምናምን አራስ ቤት ሆኜ ደግሞ ሁለተኛ ወር አካባቢ ላይ የአዲስ አመት እንደነገ 2017 ሊገባ አዲስ አመት ሊሆን ለሊት 10 ሰዓት ላይ እንደዚህ እንደ ማንኮራፋት ነገር ያደርገዋል አራስ ልጄና እንደ ማንኮራፋት ያደርገዋል። ከዛ እንደ ማሳልም ይመስላል ምናምን ከዛ ወዲያው አረፋ ደፈቀ እንዳለ በአፉ አረፋ ያኩረፈረፈ መውጣት ጀመረና ከዛ እንደነገርኳችሁ ነው ሰው ሚለው አለ ምናምን ብዙ ነገር አለና የዛን ጊዜ አፖስትል ሆስፒታል ሆኜ ዘይት ትንሽዬ ዘይት ይዞልኝ መጥቶ ነበር ራሱና አልከፈልኩም ምናምን አምጣልኝም አላልኩም ራሱ ጸልይዋበት የሰጠኝ ዘይት ነበርና ያቺ ዘይት ቤት ውስጥ ነበረች። ከዛ በኃይለኛው አረፋ እንደዚህ ካፉ አረፋ ያክረፈረፈ በጣም ኃይለኛ አረፋ ይወጣል። ከዛ ደግሞ ያቃስታል በጣም ያቃስታል። ከዛ ውዴን ቀሰቀስኩት አረፋውን ስጠርግ ይወጣል ምራቅ መስሎኝ ነበር። ከዛ ውዴ አየው ምናምንና ኦክሲጅን ያስፈልገዋል አለኝና እሱ የጤና ባለሙያ ስለሆነ ያቃል። ከዛ ምናምን አልኩት ጤነኛ ልጅ ነው ጉንፋን አልያዘውም አላመመው። ከዛ ያስፈልገዋል ያለ ደረቱን እንደዚህ እየመታ ዘይቱን አምጪ እስቲ እያለኝ ዘይቱን ረጨንበትና እንደዚህ ደረቱን ይመታል ራቁቱን አደረገው ምናምን እና ለሰከንድ ልጁ ያየነው እጁ ግሩ እንደዚህ ወርድ እያለ መጣ። ከዛ እንደዚህ ደረቱን እየመታው ደዊ ስልክ ደዊ ይለኛል። ከዛ ወንድሜ ቤት ውስጥ ነበረ ሄጄ መኪና ይዘና ቶሎ መኪና ይዘና ብዬ ምናምን ጠራውት። እሱ መኪናውን ይዞ ለመምጣት ሲወጣ ልጁ ያየነው አይኑ ነጭ የሆነ ቆዳው ነጭ የሆነ አረፋ ኩረፍርፎ አረፋው ቆሞ ጸጥ አለ ትንፋሹ እና ደረቱን ይመታዋል ውዴ ደረቱን ይመታዋል። እኔ ደርቄ ቀረው አንደኛው ልጃችን ተኝቷል። ምን ማድረግ እንዳለብኝ ራሱ አላቅም በኢየሱስ ስም ለማለት ራሱ አቅም አጣውና ደነገጥኩ። ህፃን ልጅ ነው ስታዩት ያሳሳል ምናምንና ያንን ልጅ እንደዚህ አንስቶ ራሱ እንደዚህ ምናምን ማድረግ ይከብዳል። ከዛ ኦክሲጅን ነው የሚያስፈልገው እያለ ሆስፒታል ምናምን ምን ላድርግ ምናምን ብዬ በጣም ግራ ስጋባ ለአፖስትል ደውይለት አለኝ። ከዛ ለአፖስትል ስደውልለት አንዴ ደውዬ ተዘጋና ደወለልኝ አፖስትል። ከዛ አፖስትል እንደዚህ ብዬ ነገርኩት። እንዴት ነው ያለው ሁኔታ ሲለኝ እየተነፈሰ አይደለም አልኩት። እንደዚህ አረፋ ያክረፈርፍ ነበር እንደዚህ ነበረ አሁን ግን ትንፋሹ ሁሉ ጸጥ ብሏል አልኩት። ከዛ እኔንም ስላላመነ ውዴ በደንብ አስረዳው እና እሱ ህክምና ላይ ስለሚሰራ ያለውን ነገር ያውቀዋል። ከዛ እንዲህ እንደያዘ ላውድ ላይ አድርጊው ስልኩን አለ ጸሎት ጀመረ። ከዛ በኃይል እየጸለየ ሲመጣ የሟርት መንፈስ ይሰበር እያለ ሲጸልይ እንደዚህ ይሄ እንደ ማክሳት ይሄ እንደዚህ ድምጽ የሚያወጣ ነገር እንደዛ ወቅ ብሎ ትንፋሹ ወጣ። ከዛ ደነገጥን። ጸጥ ብሎ ነበር እስከዛ ሰዓት ላይ የሟርት መንፈስ ሲል አፖስትል በስልክ ነው የሚጸልየው። የሟርት መንፈስ ብሎ ሲጸልይ ወዲያው ልጁ ድምጽ አወጣና ከዛ በኋላ አፖስትል እንደዚህ ሆነ ብለን ነገር ነውና ጸለየለት። ከዛ ልጁ ያየነው ወደ መንቃት መጣ። ሃሌሉያ ክብር ለእግዚአብሔር። ይገባሃል ኢየሱስ ይገባሃል የኛ ጌታ ኢየሱስ ኢየሱስ ብቻውን ያድናል። ክብርን እንሰጣለን። ምንን እንሰጣለን? ላንተ ክብር ይገባሃል። ክብር ይገባሃል። ሃሌሉያ አሜዚንግ ቴስቲሞኒ። በቃ ልጁ እያየነው ነቃና ትንፋሽ ሲያገኝ እያየው እኔ የሞተ ሰው አይቻላቅም ምናምን። ከዛ እሱ ግን ስለሚያውቅ ያንዳንዱ ነገር እየተረዳ ነበርና ከዛ ወዲያው ቤተሰቦቼም ደረሱ። የዛ ሰዓት መኪናውም ደረሰ። ከዛ ትንፋሽ እንዳገኘ ነገር ነው
እስቲ ቼክ አስደርጉት ወደ ሐኪም ቤት ውሰዱት አለ። እንቁጣጣሽ ነው ጠዋት ላይ ነው ነጋ ማለት ነውና ሌሊቱን ተነስተን ሄድን ወደ ሐኪም ቤት ሄደን ምናምን ሌሊት እንደዚህ ነበረ ምናምን ብለን ነገርናቸው። ከዛ ቼክ አድርጉት ምናምን አረ ልጁ ጤነኛ ነው ምንም ነገር የለም ተባለ። እና ድንገት ጉንፋን ኖሮት ታፍኖ ከሆነ ምናምንም ተባለ። ጉንፋንም የለበትም ብርድም አልመታውም ምንም አይነት ነገር የለውም አሉ። ኦክሲጅን ምናምን ሁሉንም ነገር ቼክ አደረጉ እና ሁሉም ነገር ሰላም ነው ተባለ። አሜን። እና ከዛ በኋላ በቃ ፍጹም ጤነኛ ሆኖ ይሄው አሁን ከ15 ቀን በኋላ 1 አመት ይሞላዋል ማለት ነው። ወደ 10 ሰዓት አካባቢ ነው። ጉንፋን ነው እንዳንል ጉንፋን አላዘውም። ለምን ማታ አብረን ነበር ነው። ኒሞኒያ ነው እንዳንል ኒሞኒያ ማለት የሳል ወይ ደግሞ ሳምባ ምች ነው እንዳንል ጤነኛ ነበረ። ሳል አልነበረው፣ ትኩሳት የለውም ወይ ደግሞ ቶሎ ቶሎ አይተነፍስም። ሳይን ሲምፕተም ወይ ምልክቶቹ ወደዛ ይወስዳል የምንለው ነገር ምንም ነገር አልነበረ። ከዛ አረፋው በዚህ ይወጣ ነበር። ምንድነው በህፃንነቱ ኢፒሌፕሲ ወይ ደግሞ ምጥል በሽታ መጥቶበት ነው በውስጤ ነው ምለው አልነግራትም ለሷ በውስጤ ይለዋሉ። ለምን እሱ አረፋ እንትን ይላሉ ራሳቸውን ይስታሉ። እግዚአብሔር ሆይ በህይወታችንማ ይሄ ነገር አይሰራም ያለ እንደዚህ ነው አልነገርኳትም። እጄ ላይ እንደዚህ ሳረግ አረፋ አይኑን ምኑን ነገሩን አየው እየተቀየረ ነው የመጣው። ሰዎች ደግሞ እዛ ደረጃ ሲደርሱ የሚደረጉ ነገሮች አሉ። አረኩት ከአቅም በላይ ነው። ቤት ውስጥ በጣም ብዙ ነገር ሞክሬያለሁ። አንዳንድ ነገሮችን ቤት ውስጥ ስላሉ እየጠራረኩ ምናምን እያልኩ እንደዛው ነው። ከዛ ስልኬን አምጪ ለአፖስትል ደውይ አልኳት። ስደወል ወዳው እየተጸለየ በስልክ ነው። አስቡ እንግዲህ ሰዓቱን ደግሞ አስቡ 10 ሰዓት ከምናምን ሰው የምተኛበት ታይም ነው። ለዛ ነው ቀደም እኔ የሚገርም ሰው ነው እንደዚህ ሰው አይቼ አላቅም እንዳፖስትል ያልኩት ለዛ ነው። ሌላ ሰው ቢሆን እንኳን ዘመን ራሱ አነሳም በዛ ሰዓት። ስንደውል ወዳው ስልኩን መለሰልን። እየጸለየ ያለ ትንፋሹ እየተመለሰ መጣ እየተመለሰ መጣ እየተመለሰ መጣ። ከዛ ኖርማል ሆነ። ጠራረቅንና እስኪ ቼክ እናርጎ ዝም ብለን እንውሰደው ስንለው ኦክሲጂኑ ስለካ ሁሉ ነገር ስታይ ጤነኛ ነው። ጤነኛ ነው ግን ደሙን ወስደን ነው ለምን ተወስዳለህ ደሙን አስፈልግም ብዬ ይዘን ወደ ቤት ገባን። እና እንደዚህ እንደምናወራው አይደለም። በጣም ሾክ የሚያረግ ነገር ነው። ከባድ ነገር ነው። ክብር ለጌታ ይሁን። የታመማችሁ ካላችሁ በተለያየ እስራት ውስጥ ያላችሁ እዚህ መታችሁ እንድትጠቀሙ። ምንም ነገር የሚሸጥ የሚለወጥ የለም። እዚህ ቤተክርስቲያኑ ወይ ደግሞ አፖስትል ይሰጣችኋል እንጂ ከናንተ የሚቀበል ምንም ነገር የለው። የነገርሽን ነገር አፖስትል እንዴት ነው ብቻችንም ስትሆኒ ትዳር ውስጥም ሆነሽ ያደረገልሽ በምንድነው? የተሻለ ነገር ሜቢ እኔ እዚህ ቸርች ስመጣ ከመጣው ጊዜ ጀምሮ አፖስትልም ሲያገለግለኝ ምንም ሲያደርግ በነፃ ነው ሁሉን ነገር እና እኔ እዚህ ጋር ስመጣ የተገነባውትን ነገር ፈርሼ እንደገና ለመሰራት ነው የመጣሁት። ለውጥ ስለምፈልግ ማለት ነው። ለውጥ ለፈለገ ሰው ደግሞ አፖስትል በጣም ለመለወጥ የተዘጋጀ ሰው ነውና በጣም ለብዙ ሰው መፍትሄ የሚሆን ነገር አለው። ስለዚህ እዚህ ጋር እኔ በመለወጥ ምናምን በዚህ ደረጃ ምንም ያየሁት ነገር የለም። ሁሉንም ነገር ሲያገለግለኝ ቤትም መጥቶ ሆስፒታልም ሲሄድ ምንም ነገር ሲያደርግ በነፃ ነው የተገለገልኩት። ለዛውም በነፃ ሳይሆን እንደ አባት አጠገቤ እንዳለ ሰው እንደ ወላጅ አባት እንደሚሰማው ሰው ፊል እያረገ ከፊሊንጌ ጋር አብሮ እየተሰማው ነበረ የነበረውና ለሁሉም ሰው መመክረው ለውጥ የሚፈልግ ሰው ካለ ህይወቱን ማባከን የማይፈልግ ሰው የተፈጠረበትን አላማ መኖር የሚፈልግ ሰው ካለ ሁሉም ሰው እዚህ ቸርች መጥቶ መማር አለበት፣ መለወጥ አለበት፣ መሰራት አለበት። የመጀመሪያው ነገር ግን መጥቶ ለመሰራት ፍቃድ ያስፈልጋል እና ፍቃደኛ ሆናችሁ እግዚአብሔርን ለመምሰል ወደ እግዚአብሔር ለመጠጋት ያንን ህይወት መንፈሳዊ እንደሆነ እንደተማር ነው ያንን ህይወት ለመኖር መጥቶ መማር፣ አቴንድ ማድረግ፣ መጸለይ፣ እዚህ መሳተፍ ግዴታ ነው እላለሁ። ክብር ለጌታ። አንዴ ታምሜ ነበር። በህይወቴ እኔ ታምሜ አላቅ።
ይሄማ ቀላል ነው ብዬ ከስራ ቦታዬ መርፌም ሳልመረመር ምንም ሳልወስድ ወደ ቤት መጣሁ። ከዛ በጣም ታመምኩ። አንዳንድ መርፌም ክኒን ወሰድኩ። ምንም ለውጥ የለም። ከዛ ለአፖስትል ደወልኩለት። አዲስ አበባ ነበር። ማታ 5 ሰዓት አካባቢ በእኛ ቤት ሲያልፍ ከኛ ቤት ሲያልፍ 5 ሰዓት አካባቢ አልተኛንም። እኛ መጥቶ ጸለየልኝ፣ ወዳው ተራገፈልኝ። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እኔ የምጠይቀው 5 ሰዓት 10 ሰዓት ስንት ብትከፍሉት ነው የሰውዬ እንዲህ የሚያገለግላችሁ? ማለት ለመፈወስ በራሴ ነዳጅ ነው የምመጣው ነው የነዳጅ ትሰጡኛላችሁ? ምንም ነገር የነዳጅ ፖስታ ቤታችሁ ስመጣ ፖስታ ትሰጡኛላችሁ? ምንም ነገር። አዎ አንዳንዴ በጣም ሚስ አንደርስታንድ ከሚደረጉ አገልጋዮች መካከል አንዱ ነኝ። ለምንድን ነው ስትል የክርስቶስን ሕይወት ልገልጥ እንደተጠራው ነው ይገባኛል። አገልግሎት ለኔ ትርፍ ማግኛ አይደለም። 5 ሰዓት 10 ሰዓት የሰው ስልክ ስንመልስ ምንም ፈልገን አይደለም፣ የክርስቶስ ልብ ስላለኝ ነው። እና ምን ብሎ ያስባሉ? ወይም እናንተ ቤት ስመጣ 5 ሰዓት 6 ሰዓት የሚደረግልኝ ነገር ይሄን ክሊር እንድታደርጉ ትፈልግ። ምክንያቱም አገልጋይ ሀብታም ቤት ባለስልጣን ቤት ምናምን አይጠፋም። እና ምንድነው የሆነ ነገር ያደርጉልኛል ብሎ ነው። እና እኔ እያንዳንዳችሁ ቤት በመጣው ሰዓት ያረጋችሁልኝ ነገር አለ ወይ ማለት ክሊር አድርጋችሁ ነገሩ ምንድነው? የተለየ ድንገት የምታደርጉልኝ ነገር ካለ? እኛ ምንም የሰጠነው ነገር የለም። ግን እንደ ተማርኮ አሁን መጽሐፍ ቅዱስ ላይ ብዙ ነገሮች አሉ። የሚለወጥ ወይ ደግሞ የሚቀየር ነገር ምንም ነገር የለም መጽሐፍ ቅዱስ ላይ። ስለዚህ የሱ ህይወት በሱ እንደተለወጥክ ነው የሚገባኝ። ቅድም በተደጋጋሚ አውርቻለሁ። ምንድነው ያወራሁት? እንደዚህ አይነት ሰው በህይወቴ አይቼ አላቅም። እኔ ትልቅ እስከ ትንሽ አውቀዋለሁ አገልጋዮችን። ስለዚህ እኛ እዚህ አሁን ሌሊትም ስትመጣ ከኛ ጋም ሆስፒታል ስታደር ምንም ነገር ሰተነው አናቅ። ምንም ነገር ሌላው ይሄ ቀርቶ ብዙ ነገሮች ነበሩ። ከዚህ 6 ሰዓት ተነስተን አዲስ አበባ የምንሄድበት ጊዜም አለ። ብዙ ነገሮች በሱ የምናየው ብዙ ነገሮች አሉ። አንተ ነው እንጂ ለሰው የምትሰጠው ነዳጅም ቢሆን ድካምም ብዙ ነገሮች የምትለፋው እንጂ እኛ ለአንተ የሰጠነው ለአንተ የለፋ ነው ወይ ደግሞ መኪና ከቤት ልከን ወይ ነዳጅ ሞልተን አንድም ቀን አናቅም። እግዚአብሔር ምስክሬ ነው። ምንም ነገር አይተን አናቅም። ሁሌ እኔም ማየው አንተ ለሰው ስታረግ ነው እንጂ ሰው ለአንተ ሲያረግ አይቼም አላቅም። ከክርስቶስ የተካፈልኩት ህይወት ያ ስለሆነ ነው። አገልግሎት እኔ ሆዴን መሙያ ምናምን ስራ ስላጣው ስላልተማርኩ አይደለም፣ የኢየሱስ ልብ ስላለኝ። ቴንኪዩ ጌታ ይባርክ። ምስጉስ በዚህ ላይ አሁን አፖስትል በጣም ክርስቶስን ለማሳየት ለኛ የሚኖር ሰው ነውና ህይወቱን ሁሉ ወደዛ ለማደግ እኛን ለማሳደግ የሚኖር ሰው ነውና እኔ ጋር መጥቶ ምንም ነገር ሲያደርግ አንዳንድ ቀን እንደውም ውሃም ያልጠጣበትም ምግብም ምንም አይበላም። በቃ ዝም ብሎ ገብቶ ማክሮኝ ጸልዮልኝ ምናምን ይወጣል እንጂ ምግብም በልቶ ያቅም ምናምን እንደዚህ ማለት የለም። እንኳን በዛ ደረጃ ከፍዬ እንደዚህ ምናምን ሊደረግ እንኳን አይደለም። ገብቶ በቃ ጸልዮለት ነው የሚወጣው። ለኔም እንደዛው እና በሆስፒታልም ስንሄድ መኪናውን አስነስቶ ምናምን በፈለኩት ሰዓትና ጊዜ ላይ ይገኛል። እኔ የምከፍለውም የማደርገውም የሚከፈልም የሚለወጥም ምንም ነገር የለም። እና ይሄንን ደግሞ የሚያደርግበት በክርስቶስ ልብ ነው። በቃ የክርስቶስ ልብ ያለው ሰው ስለሆነ ነው እንጂ የትኛውም አገልጋይ እኔ እሱ ውስጥ ያለውን ጸጋ በትክክል አውቀዋለሁ። ያየሁት አለ። የሌለን ነገር ወደ መኖር ሲያመጣ አይቻለሁ። የሞተን ነገር ወደ ህይወት ሲያመጣ አይቻለሁ። እንደዚህ አይነት ጸጋ ኖሯቸው ደግሞ በገንዘብ ሲለውጡት አይቻለሁ። ብዙዎቹ ደግሞ እንደዚህ አይነት ጸጋ እንኳን ኖሯቸው አይደለም ሳይኖራቸው ራሱ በውሸት ነው በጣም ብዙ ነገር ምድራችን ላይ የምናየው ነገር ነውና አፖስትል ግን ይሄ ሁሉ ጸጋ ኖሮት በዛ ጸጋ እኔ ስንት ብር ያወጣዋል? ይሄ አሁን ሞትን ወደ ህይወት መቀየር ስንት ብር ነው? በብር ቢገመት ምንም የምትለኩለት ገንዘብ የለውም። እና በዛ መንፈስ ነው እሱ እኛን የሚያገለግለን ሁላችንንም ማለት ነው። ደግሞ እኔ ጋር ብቻ ሳይሆን ሌሎች አጠገቤ ጋር
ያሉትን ያላቸውም የሌላቸውም ሰው በሰውነቱ ሲያከብር ነው ያየሁት። በቃ ሰውን በሰውነቱ ባለው ነገር ሳይሆን በሰውነቱ ሲያይ እና ሳይቀያየርም ሰው ላይ አይቀያየርም ያለው ነገር ሁሉ ጊዜ አንድ አይነት በሆነ ነገር ነው ሰዎችን ሁሉ የሚያዩና ያ ነገር ነው እኔንም የሳበኝ እና ክብር ለጌታ። ይሄ ብላቴና ነው የነገራችሁን? ዋው! ይሄማ ገና ይቀባል እኮ። ሃሌሉያ! ጌታ ስለ ሁሉም ነገር ማን ክብሩን ይውሰድ? ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.